የስራ ሰዓታችን ተጠናቋል በሚል ራሱን በማጥፋት ላይ የነበረ ሰው ለመርዳት ፍቃደኛ ያልሆኑት የአሜሪካ ፖሊሶች ከስራ ተሰናበቱ። ግን ይቻላል መላከሞት ኦቨርታይም ነው የሚሰራው በዚህ ሰዓት። እንግዲህ ፖሊሶቹ አጋጣሚውን አይተው እንዳላዩ ሆኖ ከስፍራው ሲሸሹ በሌላ ፖሊስ የሰውነት ካሜራው እይታ ውስጥ ገብተዋል። እየሞታ አስቧል እንዲያልክ እንዳታዩ ይሄ ጻልቅ ሲወድ እንዳታዩ ያለቅሳል እንዳታዩ ይሞታል ይድናል ነው እንጂ ይድናል አጠፋ ምናምን ብለው ሲያልፉት ነው እንግዲህ በሌላ ፖሊስ ካሜራ ውስጥ የገቡት። በነገራችን ላይ አግኝተውታል ሰውየው። የሚገርመው ቅድም እንደው ያጣጣረ አሁንም በህይወት እንዳለና ወደ ሆስፒታል ሊወስዱት እንደሚገባ ለባልደረባው ሲነግረው በሰውነት ላይ በሚገጠም ካሜራ የተቀረጸ ድምጽ ተሰምቷል። እና ግን ምንድነው ባደጋ ስፍራ ቀድሞ እንደደረሰ የህግ አካል አካባቢውን መከለል ከንክኪ ማራቅ እንዲሁም ደግሞ ግለሰቡን ወደ ሆስፒታል መውሰድ ይጠበቅባቸው ነበር። አንደኛው ፖሊስ ምን አለ ለሌላኛው ማለት ነው ከ30 ደቂቃ በኋላ ፈረቃው ይጠናቀቃል አለ። እና ሲለው ሌሎች ፖሊሶች ተጎጁን እስኪያገኙት ድረስ እኛ ከዚህ አካባቢ ዞር እንበር ያጣጣረ ነው ግን ተጎጁ ያጣጣረ እንዴ ያያዩ ማለት ነው። ትንሽ የሚደብረው ምንድነው እየሞትክ ያለው ሰው ይሄን ስትሰማ ያኛ በቃ ምናምን ሲል እኔ ለምን ሞትኩ እኔ ለምን እንዲህ የማይረባ ሰው እያለ እና ቀጥሎ እንግዲህ ከዛፍ ስር ተደግፈው ህይወቱን ሳያልፍ ለመርዳት ምንም አይነት እንቅስቃሴ ሳያደርጉ አካባቢውን ጥለው ሄደው ብዙም ሳቆይ እንግዲህ በስፍራው የደረሰው ሶስተኛ ፖሊስ ነው የቀረጸው ሁሉ ምንም አይነት እርዳታ ሳያደርጉ ከካባቢው ሲሄዱ ሲያይ በካሜራው ላይ ገቡ። እንግዲህ እነዚህ ሁለቱ ፖሊሶች ከ10 ደቂቃ በኋላ ድጋሚ ወደ ስፍራው በመመለስ በአካባቢው ለነበሩ ፖሊሶች ለአደጋው አዲስ መሆናቸውንና ምንም እንደማያውቁ ሆነው ለመቅረብ ሲያስመስሉም ታይተዋል። ተመልሰው መጥተው ምንድነው በስማ ወይኔ ከዛ ላይ ተሰልፍ ምናምን ያው እንግሊዘኛ ነው አትረዳኝ እንርዳው አስመሳዮች ናቸው። እነዚህ ፖሊስ አስመሳዮች ናቸው።